ዘንድሮ በአጠቃላይ ለሽልማት ብቻ 600 ሺህ ብር ተዘጋጅቷል። ይሄኛው ውድድር ለየት የሚያደርገው እንግዲህ በሽልማቱ የተለየ ያደርገዋል፣ በተሳታፊ ብዛት የተለየ ያደርገዋል። ለመጀመሪያ ጊዜ አርቲስት ቲቪ የቀጥታ ላይቭ ስትሪሚንግ ስርጭት ይኖረዋል። ትክክለኛ ምርጫና ትክክለኛ ተግባር ነው ብለን እናስባለን። አንደኛ ለሚወጣው ቡድን 200 ሺህ ብር ሽልማት አለ። ውድ ተመልካቾቻችን 15ኛው የፋንታ ሚዲያ ካፕ አዝናኙ ሲዝናና ውድድር ጥር 13 ይጀምራል። ለመጀመሪያ ጊዜ ይህ ውድድር በአርቲስት ቲቪ የቀጥታ ስርጭት ሽፋን ያገኛል። ከቴሌቪዥን፣ ከሬዲዮ፣ ከማህበራዊ ትስስር ገጾች የተውጣጡ የሚዲያ ባለሙያዎች በውድድሩ ተሳታፊ ናቸው። በዚህ ውድድር 29 ቡድኖች ይፋለማሉ። የውድድሩን የመክፈቻና ዕጣ አወጣጥ ስነ ስርዓት እንድትመለከቱ ጋብዛችኋለን። መልካም ቆይታ። እንኳን ደህና መጣችሁ፣ እንኳን አደረሰ። 15ኛው ፋንታ ሚዲያ ካፕ የተከበራችሁ የሚዲያ ባለሙያዎች፣ እንዲሁም አቶ ባህሩ ጥላሁን የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ፣ ዶክተር ሳሙኤል የሸዋስ የኢትዮጵያ እግር ኳስ ፌዴሬሽን ሜዲካል ዳይሬክተር እና ስትራቴጂካል አድቫይዘር፣ አቶ አብደስላሴ ገብረስላሴ፣ አብዱራዛቅ አብዱራህማን ናይጄሪያ፣ ታዲዮስ ጌታቸው፣ ጥሪያችን አክብራችሁ ስለመጣችሁ ከልብ እናመሰግናለን። እንዲሁም የሚዲያ ባለሙያዎች ውድድራችሁ ተናፋቂ ዕድላችንን አክብራችሁ ስለመጣችሁ በድጋሚ ማመስገን እፈልጋለሁ። ላለፉት 15 ዓመታት ይህን ፕሮግራም እያዘጋጀን ቆይተናል። 2013 ዓለም አቀፍ የኮቪድ ወረርሽኝ ወቅት ከተቋረጠበት ውጭ ይህን ፕሮግራም በስኬት አዘጋጅተናል። አዝናኙ ሲዝናና በ29 ክለቦች መካከል በ7 ምድብ ተከፍሎ ከፊታችን ሮብ ጀምሮ ጥር 13 22 አካባቢ መክሊት ህንፃ አጠገብ በሚገኘው ስፖርት ማዘውተሪያ ይደረጋል። እንግዲህ 29ኛው ቡድን ማን ነው የሚለው ነገር እናይና 28 ቲሞች ከወጡ በኋላ አንደኛው ምድብ 5 ቡድን ይሆናል ማለት ነው። እዛኛው ምድብ ላይ 3 ቡድኖች በቀጥታ የሚያልፉ ይሆናል። ከ6ቱ ምድብ ደግሞ ጥሩ ሶስተኛ እንድንመርጣለን ማለት ነው። ዘንድሮ ምን ለየት ያለው ነገር ይዟል ይህ ውድድር? ለሚያሸንፈው ቲም ለምሳሌ ዛሬ ዓመት 45 ሺህ ብር ነበር ሽልማቱ። ዘንድሮ በአጠቃላይ ለሽልማት ብቻ 600 ሺህ ብር ተዘጋጅቷል። አንደኛ ለሚወጣው ቡድን 200 ሺህ ብር ሽልማት አለ። ሁለተኛ ለሚወጣው ቡድን ደግሞ የ100 ሺህ ብር ሽልማትና ሶስተኛ ለሚወጣው ቡድን የ50 ሺህ ብር ሽልማት አለ። በነገራችን ላይ አንደኛ ለሚወጣው ቡድን ከብሩ በዘለለ ሙሉ ለሙሉ በነሐስ የተለበጠ ዋንጫ ኮካኮላ ከእንግሊዝ አስመጥቶልናል። መሀል ላይ ሞዴሎቹ እንግዲህ እዚህ ያስገቡልንና ዋንጫውን በጋራ እንመለከተዋለን ማለት ነው። ስለዚህ በየጨዋታው ደግሞ ማን ኦፍ ዘ ማች ለሚሆኑት የዋናው ትጥቅ አምራች ድርጅት ብራንድ ማሊያ እና እንዲሁም ለየት ያለ ዋንጫ ይኖራል። እንዲሁም ፋንታ ያዘጋጀው እዚህ ጋር ፊት ለፊታችን የምታዩት ለማን ኦፍ ዘ ማች ልዩ ዲዛይን የተሰራ ሽልማት ይኖራል ማለት ነው። ከዛ በዘለለ ከግማሽ ፍጻሜው ጀምሮ ጥሎ ማለፉ ሙሉ ለሙሉ ዋንጫ 2 ዋንጫ አለ፣ ማሊያ አለ፣ ፕላስ ሙሉ ትጥቅ ከነታኬታው ለማን ኦፍ ዘ ማቾች ይሰጣል ማለት ነው። 16 ተጫዋቾች ይህን ታኬታ ሙሉ ነገሩን ያዘጋጀው ዋናው ትጥቅ አምራች ካምፓኒ ነው። ከዛ በዘለለ ለሚያሸንፉት ኮከብ ተጫዋች፣ ኮከብ ጎል አግቢ፣ ኮከብ አሰልጣኝ፣ ኮከብ በረኛ ለእያንዳንዳቸው ልዩ ሽልማት በተጨማሪ የገንዘብ ሽልማት ተዘጋጅቷል። በጣም አጓጊ ነው። መልካም የውድድር ዘመን እንዲሆን እመኛለሁ። በዲሲፕሊን እንዲሁም ደግሞ በአማረ መልኩ ውድድሩን ጀምረን እንድናጠናቀቅ እጋብዛለሁ።
እንኳን ለ15ኛው የፋንታ ሚዲያ ካፕ ውድድር በሰላም አደረሰን ለማለት እወዳለሁ። አቶ አንዱዓለም አስፋው ወይም ጋዜጠኛ አንዱዓለም አስፋው የዚህ የሚዲያ ካፕ መስራች እና ላለፉት 15 ዓመታት እየመራ እዚህ ያደረሰው ወንድሜ እንኳን ለዚህ ቀን አደረሰ ማለት እወዳለሁ። ስለመጣችሁ በጣም እናመሰግናለን። የተከበራችሁ እንግዶች፣ አዘጋጆች፣ የሚዲያ አካላትና የኮካኮላ ደንበኞች በጣም እናመሰግናለን ስለመጣችሁ። አንዳንድ ነገር ልላችሁ የምችለው ኮካኮላ በኢትዮጵያ በጣም በርካታ ዓመታትን አስደሳችና አዝናኝ ሞመንቶችን የሚያደምቁልን ፕሮዳክት በማምረት ይታወቃል። ፋንታ አንደኛው ፕሮዳክታችን ነው። በአናናስ እና በኦሬንጅ ጣዕም እንዲሁም ደግሞ በአንዳንድ አካባቢዎች ላይ በስትሮበሪ ወይም በኢንጆሪ ጣዕም እናገኘዋለን። ፋንታ በዚህ ዓመት የምንሰራበት መለያ ቃላችን ደስ ለሚል ጣፋጭ ስሜት ይኸው ፋንታ ብለን ነበር የተነሳ ነው። እንግዲህ ስፖርትም አንደኛ ዓላማው ምንድን ነው? የሚያስደስቱ ሞመንቶችን ክሬት ማድረግ ነው። ስለዚህ ከእናንተ ጋር አጋር መሆናችን ትክክለኛ ምርጫና ትክክለኛ ተግባር ነው ብለን እናስባለን። እንኳን ለ15ኛው የፋንታ ካፕ አደረሳችሁ እያልኩኝ የዚህ አጋር በመሆናችን ከልቤ በጣም አመሰግናለሁ። በዚህ ውድድር ላይ የምትሳተፉ የሚዲያ ባለሙያዎች ወይም ጋዜጠኞች በሙሉ እንግዲህ ውድድሩ በጣም አስደሳች እንዲሆንላችሁ እንደቀደመው እንዲሁም እኔና በድርጅቴ ስም ከልብ የመነጨ ምኞቴን አቀርባለሁ። አመሰግናለሁ። እግዚአብሔር ይስጥልኝ። አርትስ ቲቪ በ15ኛው የፋንታ ሚዲያ ካፕ አዝናኙ ሲዝናና ውድድር ተመልካቹን ያዝናኑ። በውድድሩ ድንቅ እንቅስቃሴ ያሳዩ ተጫዋቾች ከዋናው ስፖርት ሽልማት ይበረከትላቸዋል። የዚህ ውድድር አሸናፊ ለሆነው ቡድን ለመጀመሪያ ጊዜ የ200,000 ብር ሽልማትና ዋንጫ ተሸላሚ ይሆናል። ይህንን ሽልማት ለማሸነፍ የጣቢያችን የአርትስ ቲቪ ቡድን ዝግጅቱን አጠናቋል። ግሩፕ ኤፍ አዲስ ሚዲያ ኔትወርክ፣ ግሩፕ ጂ ኢቢኤስ፣ ግሩፕ ኢ ኢቢሲ፣ ግሩፕ ዲ አርትስ ቲቪ፣ ግሩፕ ኤ ፌዴራል ፖሊስ ሚዲያ፣ ግሩፕ ቢ ሪፖርተር ጋዜጣ፣ ግሩፕ ሲ ፋና ቲቪ። በቀጥታ 4 ቲቪ እያወጣን እንሄዳለን። አምስተኛው የፋንታ ሚዲያ ካፕ አዝናኙ ሲዝናና የሚለው
ላይ እንግዲህ በአጋርነት እየሰራ ይገኛል። የኛ ብራንድ እንግዲህ ወደዚህ ከዝግጅቱ ላይ በአጋርነት እንድንሳተፍ ያደረገን ያው ላለፉት 4 ዓመታት አብረን እየሰራን ነው። ያው ዓላማውን እንደግፈዋለን። አዝናኙ ሲዝናና የሚያዝናናው ሰው ደግሞ ራሱ ደግሞ መዝናናት መቻል አለበት። ለራሱ የሚሆን ጊዜ ያስፈልገዋል። ስለዚህ እርስ በርስ ሚዲያዎቹ ደግሞ መወዳደር፣ መዝናናት፣ እርስ በርስ የሚተዋወቁበት የራሱን የቻለ መድረክ ስለሆነ ይህንን ደግሞ ሀሳብ ስለምንጋራ እነዚህ የሚዲያ ባለሙያዎቻችን እንግዲህ እንዲዝናኑልን ስለምንፈልግ የዚህ አጋር ሆነናል ማለት ነው። 15 ዓመት ሙሉ ወጥነት ባለው መንገድ እየተካሄደ ያለ ውድድር ነው። እኛም እንግዲህ ላለፉት 4 ዓመት ስንመጣ ይሄኛው ውድድር ለየት የሚያደርገው እንግዲህ በሽልማቱ የተለየ ያደርገዋል፣ በተሳታፊ ብዛት የተለየ ያደርገዋል። እንዲሁም ደግሞ እኛም ደግሞ ከምናመርታቸው ምርቶች እንግዲህ የፕሪሚየም ኳሊቲያችንን ነው ለተጫዋቾቹ የምንሰጠው። ከሱ ውጭ ከእግር ኳስ የሚጫወቱበት ውጭ ደግሞ የአክቲቪሮች አሉ። እነዚህ የተለያየ ጊዜ ስፖርት እንቅስቃሴ ሲያደርጉ የሚያደርጓቸው የዋናው አክቲቪሮችን እሱንም በተጨማሪ ስጦታ እንሰጣለን ለተወዳዳሪዎች። እንግዲህ የተለየ የሚያደርገው ነገር በአይነቱ እንግዲህ ለየት ያለ የሚያደርገው ነገር አንዱ ተሳታፊ ቁጥሮች መብዛታቸው፣ የውድድሩ ተወዳዳሪዎች ደግሞ የሽልማቱም ሌሎች ነገሮችም በዚህ ለየት በማድረጉ እኛም በዚህ ላይ እንግዲህ አጋር ሆነን እየሰራን እንገኛለን ማለት ነው። እንግዲህ እንደ ካምፓኒ ለየት የሚያደርገን ነገር የእግር ኳስ አልባሳቶቻችን ላይ ፉትሳል ወይንም ይሄ እንግዲህ በየሜዳዎች እየተሰሩ ይገኛሉ። በዛ ጊዜ ሊለበሱ የሚችሉ የውድድሩ ኮከብ ተጫዋቾች ወይንም ኮከብ ተጫዋች የሚሆኑት ሙሉ ኪቶችን ያገኛሉ። ያ ማለት ምንድነው? የመለያ ልብሶችን ከነ ካልሲው ከነ ጫማው የዕለቱ ኮከብ ተጫዋች የሆኑ ስጦታ እንሰጣለን ማለት ነው። እና እነዚህ አዳዲስ ምርቶቻችንን በዚህ ውድድር ጊዜ እናስተዋውቃለን ማለት ነው። አመሰግናለሁ። በጣም የዚህ አጋር በመሆናችን በጣም ኩራት ይሰማናል። መልካም የውድድር ጊዜ እንዲሆንላችሁ እንመኛለን። አመሰግናለሁ። እንግዲህ የዘንድሮ ሚዲያ ካፕ ለየት የሚያደርጉት ብዙ ነገሮች አሉ። አንድ ለመጀመሪያ ጊዜ አርቲስት ቲቪ የቀጥታ ላይቭ ስትሪሚንግ ስርጭት ይኖረዋል። ከግማሽ ፍጻሜ ጀምሮ ያሉትን ጨዋታዎች በአጠቃላይ በቀጥታ ይተላለፋሉ በዩቲቪ በቴሌቪዥን። ይህ ደግሞ ትልቅ ነገር ነው ለሚዲያውም፣ እንዲሁም ደግሞ ለአድማጭ ተመልካቹ መምጣት ላልቻለ ሜዳው ባለበት ቦታ ሆኖ መመልከት የሚችልበት አጋጣሚ ነው። ፕላስ ደግሞ እስከዛሬ ሲሸለም የነበረው ሽልማት ላይ በ400% ማለት ይቻላል ከፍ ብሎ መጥቷል። ይህ ደግሞ ያው አብዛኛው ሰው ውድድሩ የሚመጣው ወይ አብዛኛው ሚዲያ ታይትሉን ለማሸነፍ እንጂ የገንዘብ ወይ ደግሞ የዋንጫው ማሸነፍ ነገር አይደለም። ታይትሉን ሁሉም ይፈልገዋል። የ15ኛ፣ የ14ኛ፣ የ13ኛ ሚዲያ ካፕ አሸናፊ የሚለውን ነገር ይፈልጋል። ስለዚህ ዘንድሮ ደግሞ የላባቸውን ውጤት ለማድረግ ሽልማቱንም በአጠቃላይ እስከ 600,000 ብር የሚያህል ሽልማት አዘጋጅቷል። እንግዲህ አዝናኙ ሲዝናና ሚዲያ ካፕ ዋነኛ ዓላማው አንዱ ሚዲያ ከአንዱ ሚዲያ ጋር የእርስ በርስ ግንኙነት የሚፈጥሩበት፣ የስራ ልምድ የሚለዋወጡበት ብሎም አድማጭ ተመልካቾችን በቀጥታ የሚያገኙበት ውድድር ነው። በተቋማትም ደረጃ እንዲሁም ደግሞ ጋዜጠኞችም እርስ በራሳቸው ሰፊ ግንኙነት የፈጠሩበት ነው ላለፉት 15 ዓመታት። አሁንም ያው እንዳየሽ ነው ጌት ቱጌዘሩ ይቀጥላል። እንግዲህ አዝናኙ ሲዝናና በአጠቃላይ 56 ጨዋታዎች አሉ ውድድሩ ተጀምሮ እስኪያልቅ ድረስ። ስለዚህ እነዚህ 29 ቲሞች 56 ጨዋታውን ሲያደርጉ 56 ልዩ ሽልማቶች አሉ ማለት ነው። በየቀኑ ኮከብ ተጫዋቾች ይሸለማሉ። እንዲሁም ከግማሽ ፍጻሜ በኋላ ደግሞ በጣም ትልልቅ ሽልማቶች አሉ ከመድረክም እንደሰማሽው ማለት ነው። በየቀኑ የፋንታ ማን ኦፍ ዘ ማች እና የዋናው ትጥቅ አምራች ማን ኦፍ ዘ ማች የማሊያ የዋንጫ ሽልማቶች የተለያዩ ሽልማቶች ተዘጋጅተዋል። ስለዚህ ኮከብ ተጫዋች በነገራችን ላይ ኮከብ የሆኑ ተጫዋች ብቻ አለም እዚህ ውድድር የሚሸለም አዝናኙ ሲዝናና ብለናል አይደል? አዝናኙ ተጫዋች የሚሸለም። ስለዚህ ትልቅ የመዝናኛ መድረክ ነው ብዬ አስባለሁ። ለሚዲያው በጣም ትንሽ ነው እንደዚህ አይነት ፕሮግራሞች ምንድነው ብዙ ሰፊ ዝግጅቶች መዘጋጀት አለባቸው። እኛ አንድ ብለናል። እንግዲህ የሚቀጥል ደግሞ በተለያዩ ኢቨንቶች ሚዲያው ይገባል ብዬ አስባለሁ። ለዛም ነው አዝናኙ ሲዝናና የሚለው ሀሳብ የመጣ። እኔም የሚዲያ ሰው እንደመሆኑ መጠን ሚዲያው የሚሰበስብ አንድ ፕሮግራም ያስፈልጋል የሚል ሀሳብ መጣ። ያ ደግሞ ምንድነው ምናልባት እኔም ኳሱ አካባቢ ጋር ስላለው ይሆናል በዛ ሰዓትም ኳስ የሚለው ነገር መጣ። ለምን ኳስ ተሰባስበን አንጫወት የሚል ነገር ተፈጠረ። እንደዛ አሰብንና ሚዲያው ደግሞ ብዙ ስታፍ የለው። ስለዚህ ፉትሳል የሚለው የአጭር ሜዳ ኳስ የሚለው ሀሳብ ጽንሰ ሀሳብ 2002 ሐምሌ ላይ መጣ። 2003 መስከረም ላይ ተገበር ነው ማለት ነው። ነገር አንድ ብለን ጀመርን። እስካሁን ድረስ ለ15ኛ ጊዜ ተዘጋጅቷል። 2013 ላይ በኮቪድ ምክንያት ተቋርጦ ነበር። በአጠቃላይ እስካሁን ባለው ውድድር ላይ 72 ሚዲያዎች ተሳታፊ ይሆናሉ ባለፉት 15 ዓመታት ማለት ነው።
ይህ ደግሞ በጋዜጠኞች ደግሞ በተሳትፎ ደግሞ ብትሄጂ አሁን ላይ በ2018-15ኛው ፋንታ ሚዲያ ካፕ ላይ ከ580 በላይ የሚዲያ ባለሙያዎች ተሳትፎ ያደርጉበታል። በአጠቃላይ እስካሁን ባለው ውድድር ላይ ከ7000 በላይ የሚዲያ ባለሙያዎች ተሳትፎበት ድልድሉ ይህንን ይመስል ነበር። እንግዲህ ኤሊያና ሆቴል የተደረገ ውድድር። ቀጣዩ ደግሞ ፕሮግራሙ ጥር 13 ቀን ሮብ ምሽት ከ10 ሰዓት ጀምሮ 22 አካባቢ በሚገኘው የስፖርት ማዘውተሪያ ዘመናዊ ተርፍ ሜዳ የተነጠፈ ሜዳ አለ። እዛ ትንሿ ስቴዲየም ላይ ውድድሩ የሚደረግ ይሆናል። ለሚቀጥሉት 21 ቀናቶች ውድድሩ ይቀጥላል ማለት ነው። የዘንድሮው አሸናፊ ደግሞ ማን ነው? ለእናንተ መልካም ዕድል። በዚህ አጋጣሚ ተሳታፊ ሚዲያዎችን በአጠቃላይ እንዲሁም ደግሞ ድጋፍ ላደረጉልን ለምሳሌ ስያሜውን የወሰደው ፋንታ ለስላሳ መጠጥ ፋብሪካ ዋናው ትጥቅ አምራች ድርጅትን ለ29ኙም ቲም ሙሉ ትጥቆችን አቅርበናል። ላለፉት 5 ዓመታት እንዳደረገው ዘንድሮ ደግሞ እኛንም ሰርፕራይዝ አድርጎናል። መድረክ ላይ ያያችሁት ፍሬም 29ኙም ሚዲያዎች ቢሮአቸው ውስጥ ሊሰቅሉት የሚችሉት ማስታወሻ እንዲሆን ነገር ይዞልን መጥተዋል። እንዲሁም የተለያዩ ድርጅቶች ትልቅ ድጋፍ አድርገውልናል። ላለፉት 15 ዓመታት አብሮን የነበረው የኢትዮጵያ እግር ኳስ ፌዴሬሽን፣ አዲስ አበባ ወጣቶችና ስፖርት ቢሮ ማመስገን እወዳለሁ። አመሰግናለሁ። ሁሉንም በአጠቃላይ ተሳታፊ ሚዲያዎችንም ማመስገን እፈልጋለሁ። አርቲስት ቲቪንም ለመጀመሪያ ጊዜ በቀጥታ ስርጭት ወደኛ መጥቶ በጋራ እንድንሰራ እድሉን ስለሰጠ በዚህ አጋጣሚ ማመስገን እፈልጋለሁ። በዛሬው ዝግጅት እንደተከታተልነው የምድብ ድልድል የተከናወነ ሲሆን እነዚህ ውድድሮችን 22 መክሊት ህንፃ አጠገብ በሚገኘው ሜዳ እንድትከታተሉ ተጋብዛችኋል።